ለዛ ጠላታችሁ፣ ለዛ ለምቀኛ፣ ለዛ መተተኛ፣ ለዛ ሟርተኛ የምትናገሩት ታላቅ ንግግር ቢኖር የእናንተነታችሁ ከፍተኛነት መገለጫ ማግኘታችሁ እንዳይመስላችሁ ከውድቀት መነሳታችሁ ነው። በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ከዚህ በኋላ ወደ ህይወት የሚመጣው ግን እንደ ትናንትናው አይነት አይደለም። እግዚአብሔር ምስክር፣ እንደ ትናንትናው አይነት አይደለም። ከትናንትና ጋር የማይነጻጸር አዲስ ነገር ይሆንላችኋል። አዲስ ነገር እጃችሁ ይከባል። ብዙ ጊዜ ስንወድቅ የሚመስለን ነገር እንደዚህ ነው። ከዚህ በኋላ ማንቀጥል ይመስለናል። ከዚህ በኋላ ማናገኝ ይመስለናል። ከዚህ በኋላ ማንነሳ ይመስለናል። አይደለም። አንዳንዶቻችሁ ኢኮኖሚ አይደለም የያዛችሁ፣ አንዳንዶቻችሁ ችግር አይደለም የያዛችሁ፣ አንዳንዶቻችሁ ሰይጣን አይደለም የያዛችሁ፣ አንዳንዶቻችሁ ክፉ ሐሳብ ነው የያዛችሁ። ማንንም አታምኑ፣ ትጠረጥራላችሁ። እንዲም ስታዩ ትጠረጥራላችሁ፣ እንዲም ስታዩ ትጠረጥራላችሁ። ለምን? ተደጋጋሚ ጊዜ ውድቀት በህይወታችሁ ስላስተናግዳችሁ። በተሳካላቸውና ባልተሳካላቸው ሰዎች መካከል ያለው ልዩነት የተሳካላቸው ሰዎች ውድቀት ማለት ለነሱ በስዕል ልክ ቀለም እንደተሳለ አብስትራክት ስዕል ነው። ውድቀት በቀለም ድብልቆች እንደተሳለ አብስትራክት ስዕል ነው። በአብስትራክት ስዕል ውስጥ የወደዳችሁትን እንደምታዩ፣ የወደዳችሁትን እንደምትወስዱ፣ ካልፈለጋችሁትም እንደምትተውት ልክ እንደዛ በህይወታችሁ ከምትገምቱት በላይ በማህበራዊ ሚዲያም ሆነ በቴሌቪዥን በቅርብ ይሁን በሩቅ የምታዩቸው የምትቀኑባቸው ምራቅ የሚያስውጧችሁ ሰዎች እናንተ ከረባታቸውንና መድረካቸውን አያችሁ እንጂ እናንተ የሚነዱትን መኪና ተመለከታችሁ እንጂ እነሱ ከመድረኩ ጀርባ፣ እነሱ ከመኪናቸው ኋላ፣ እነሱ በጓዳቸውና በቤታቸው ብዙ እልህ አስጨራሽ የውድቀት ሌሊቶችን አሳልፈዋል። ዋናው ጉዳይ ምንድነው? እናንተ ወድቃችሁ በውድቀታችሁ ውስጥ ሞታችሁን ስታዩ፣ ገመድ ሲታያችሁ፣ መርዝ ሲታያችሁ፣ እነሱ ደግሞ ወድቀናል ብለው ያዩት ነገር ውድቀታቸው ያመጣባቸውን ሞትና ተስፋ መቁረጥ ሳይሆን ከዛ ነገር ውስጥ የወሰዱትን ትምህርት፣ ከዛ ቀጥሎ ሊመጣ ያለውን ክብር፣ ከዛ ቀጥሎ ሊመጣ ያለውን ከፍታ ማየታቸው ነው። በደንብ እንድትሰሙ ይፈልጋሉ። ትላንት የነበራችሁ ዛሬ ምንም የሌላችሁ ሰዎች፣ ትላንት ከፍታ ላይ የነበራችሁ ዛሬ የወደቃችሁ ሰዎች፣ ይሄ አይገርምም? በመጀመሪያ በእናንተ ህይወት የተከሰተ ጉዳይ አይደለም። ከናንተ በፊት በብዙ ሰዎች ህይወት ላይ የሆነ ጉዳይ ነው። ልክ እንደናንተ ከናንተ በፊት አግኝተው ያጡ ነበሩ፣ ተወደው የተጠሉ ነበሩ፣ ወጥተው የወረዱ ነበሩ፣ ተመልሰው ደግሞ ከዛ ከነበሩበት ከፍታ በላይ ወደ ከፍታ የወጡ። የዛሬ ማግኘታችሁ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁም የመጨረሻ ማጣት አይደለም። የዛሬ መቆማችሁ የመጨረሻ መቆም ካልሆነ የዛሬ መውደቃችሁም የመጨረሻ መውደቅ አይደለም። ይሄን ታውቃላችሁ። የዛሬ ማግኘታችሁ የመጨረሻ ማግኘት አይደለም። ልክ እንደዚሁ የዛሬ ማግኘታችሁ የዛሬ የመጨረሻ ማግኘት ካልሆነ የዛሬ ማጣታችሁ የመጨረሻ ማጣት አይደለም። ለሆኑ ሰዎች እያወራሁኝ ነው። በዚህ ዓመት እግዚአብሔር ያስገርማቸዋል። እስቲ በደንብ አድርጋችሁ አሜን በሉ። ብዙ ጊዜ ስንወድቅ የሚመስለን ነገር እንደዚህ ነው። ከዚህ በኋላ ማንቀጥል ይመስለናል። ከዚህ በኋላ ማናገኝ ይመስለናል። ከዚህ በኋላ ማንነሳ ይመስለናል። አይደለም። ትላንትና ስታገኙ ያ ያገኛችሁት ማግኘት የመጨረሻ ማግኘት ካልነበረ ዛሬ ያጣችሁት ማጣት የመጨረሻ ማጣት አይደለም። ሃሌሉያ ሃሌሉያ። ለዛ ጠላታችሁ፣ ለዛ ለምቀኛ፣ ለዛ መተተኛ፣ ለዛ ሟርተኛ የምትናገሩት ታላቅ ንግግር ቢኖር የእናንተነታችሁ ከፍተኛነት መገለጫ ማግኘታችሁ እንዳይመስላችሁ ከውድቀት መነሳታችሁ ነው። እስቲ በደንብ አድርጋችሁ አሜን በሉ። ለዛ ለምቀኛ፣ ለዛ ለሸረኛ፣ ለመተተኛና ለሟርተኛ የእናንተነታችሁ ከፍተኛ ንግግር ማታካቻቲ ለማተለበ
ከውድቀት መነሳታችሁ ነው። አሜን ይባላል። አበቃለት፣ አከተመ። ከዚህ በኋላ ይቀበራል፣ ይደመደማል የእሱ ነገር ብሎ ሲጠብቅ አዋራችሁን አራግፋችሁ መዝሙራችሁን እየዘመራችሁ እንደገና በክብር በከፍታ ትቆማላችሁ። አበቃለት፣ አከተመ። ከዚህ በኋላ ሰው አይሆንም፣ ከዚህ በኋላ ቀና አይልም ብሎ ሲጠብቅ እናንተ እንደዚህ ይሆናል። ያልተጠበቀ እንግዳ ነገር ይሆናል። ዘራው ሰዎች ትተዋችሁ ሲሄዱ በጣም ልታመሰግኑ ይገባል። ከናንተ ጋር እንዲሆነ የተፈቀደላቸው ክፍለ ጊዜ አልቋል። ማታ ካቻታ ከናንተ ጋር የሚሆኑበት ክፍለ ጊዜ አልቋል። ከናንተ ጋር እንዲሆኑ የተመደበበት ክፍለ ጊዜ አልቋል። እስቲ በደንብ አርጋችሁ አሜን ይባላል። ሰው ክፍለ ጊዜው አልቆ ከቆየ ክፍለ ጊዜው በነበረ ጊዜ የገነባውን ብቻ አይደለም ከዛ በላይ ያፈርሳል። ወዳጆቼ ህሊና ልክ እንደ አስፋልት ነው። አስፋልቱን የሰራው አካል ነገ ጠዋት ወይም ዛሬ ጠዋት ማን እንደሚሄድበት ማን እንደሚመጣበት አያውቅም። ህሊናም ልክ እንደዚሁ ነው። ምን አይነት ሐሳብ እንደሚመጣና እንደሚሄድ አያውቅም። በአስፋልት ላይ ሲሄድ ያያችሁትን ሁሉ ግባ አትሉትም። በአይምሯችሁ የመጣውን ሐሳብ ሁሉ አትቀበሉትም። ወደኔ የሚያመጣው ትምህርት አለው። ይገርማችኋል። እግዚአብሔር ሊያስተምራችሁ ሲፈልግ፣ እግዚአብሔር አምላክ ወደ እናንተ መልእክት ሊያመጣ ሲፈልግ ሲሳካላችሁ ወይም በከፍታ ላይ በሆናችሁ ጊዜ በጣም ቢዚ ናችሁ። በጣም ቢዚ ናችሁ። ልክ ኪሳችሁ ገንዘብ ሲሞላ የጓደኛው ብዛት፣ ስልክ የሚደውለው ብዛት፣ ከናንተ ጋር የሚሆነው ሰው ብዛት ቢዚ ናችሁ። ጠዋት መጽሐፍ ቅዱሳችሁንና ማስታወሻ ደብተራችሁን አዘጋጅታችሁ ልጸልዩ ስትሉ ስልክ ይደወላል። ቁርስ እንብላ ይባላል። አትመለሽም ቀኑ ሙሉ እበል። ልክ በተሳካላችሁ ጊዜ በጣም ቢዚ ናችሁ። ስለዚህ እግዚአብሔር አምላክ እናንተን ለማውራት፣ እናንተን ለማጫወት፣ እናንተን ለማስተማር አይመቸውም እና ልክ ስትወድቁ እምትከፍሉት ስታጡ ጓደኞቻችሁ በጠቅላላ አይደለም ሊደውሉ ደውላችሁላቸው አያነሱ። አሁን እግዚአብሔር ለእናንተ ያለው ሌሰን ለመናገር ምቹ ሁኔታ ያገኛል። አሁን ቢዚ አይደላችሁም። ስልካችሁ 48 ሰዓት ብትከፍቱት አይጠራም። ጠኔ ላይ ናችሁ። ጠኔ ላይ ናችሁ። አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ አለ። ለምን መሰለ አባብሎ የሚወስዳት? እዛ ምድረ በዳ ላይ የልቤን ለልቦ አጫውታታለሁ አለ። ለምን? አሁን ያለችበት ሁኔታ ላይ ብዙ ጉዳዮች ቢዚ አድርገውታል። ብዙ ነገሮች ትኩረቷን ይዘዋል። እና አሁን እኔ ቢዚ በሆነችበት ሁኔታ ሳይሆን ላወራት የምፈልገው ከዚህ ቢዚነት አውጥቶ ነው። ለመሰለ ውድቀት በደረጃ ውስጥ ያለ ሌላ ደረጃ የሆነው ውድቀት ወደ አንተ የሚያደርሰው መልእክት፣ ውድቀት ወደ አንተ የሚያመጣው ትምህርት አለው። ለምን? በዛ ጊዜ ትምህርት ለመማር ምቹ ስለሆነ በደም ስባይ ስትወድቅ አንድ ነገር እንዳታረግ፣ ለውድቀት ምክንያት ፍለጋ ወደ ውጭ እንዳትመለከት። ሰነፍ ሰዎች፣ ተሸናፊ ሰዎች ሁልጊዜም ሲወድቁ ለውድቀታቸው ምክንያት ፍለጋ ወደ ውጭ ይመለከታሉ። ባስተናገዱት ውድቀት ምክንያት ትችትና ዘለፋ ላለማስተናገድ ምክንያት ፍለጋ ወደ ውጭ ይመለከታሉ። ሪሌሽንሺፑ ፌል ለማድረጉ ምክንያት ፍለጋ ወደ ኤክስ ቦይፍሬንድሽ ወይም ወደ ኤክስ ገርልፍሬንድ እንዳትመለከት። ስለተበላሸው ቢዝነስ፣ ስለተበላሸው ነገር ወድቋል የሚነሱና ሰክሰስፉል የሚሆኑ ሰዎች ለውድቀታቸው ሙሉ ተጠያቂነትና ኃላፊነቱን እነሱ ይወስዳሉ። ወደ ውጭ አይመለከቱም። ብዙ ጊዜ እኛ ልክ ውድቀት በህይወታችን ሲፈጠር ለውድቀታችን ምክንያት ፍለጋ ወደ ውጭ ማየት ነው የሚቀናን። የተበጫጨቀና አሮጌ የሆነ መጎናጸፊያ እየወለቀ እግዚአብሔር አዲስ ያለብሳቸዋል። ወይኔ በዚህ ወር አሁን በአዲሱ ወር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ ተብሎ እንደተጻፈ ይሄ ወር በቅባት የምትቀቡበት ወር ነው። በጠላታችሁ ፊት ለፊት የምትቀቡበት ወር ነው። ከውድቀታችሁ የምትነሱበት ወር ነው። አትፍሩ። ወድቃችኋል።
ለውድቀታችሁ ኃላፊነት መውሰድ አትፍሩ ወዳጆቼ። ውድቀት ወድቀሃል ማለት አታውቅም ማለት አይደል። የቱ እንደሚያስኬድና የቱ እንደማያስኬድ አወቅክ ማለት እንጂ በቃ ወድቀሃል ማለት በቃ አታውቅም አንተ ጅል ነህ ጅላንፎ ነህ ማለት አይደል። የቱ እንደሚያስኬድና የቱ እንደማያስኬድ አወቅክ ማለት አሃ ትላለህ። ለካ ያስኬዳል ለካ ያስኬድም ትላለህ። አወቅክ ማለት እንጂ አታውቅም ማለት አይደል። ለዚህ ነው ብዙዎቻችን ወድቄያለሁ ወይም ተሳስቻለሁ ማለት የማንወደው በውድቀት ውስጥ ዕውቀት የሚባል ነገር እንዳለ ስለማናስብ ሞኝነትና ዝም ብሎ ባዶነት ብቻ ያለ ይመስለናል። አይደለም። ወድቀሃል ማለት አታውቅም ማለት አይደለም። የቱ እንደሚያስኬድና የቱ እንደማያስኬድ አውቀሃል ማለት ነው። ለምሳሌ ቢዝነስሽ ተበላሸ። ከዚህ በኋላ ቢዝነስ እንዴት እንደሚያስኬድና እንዴት እንደማያስኬድ አወቅክ ማለት ነው። በቃ ቤት በኩል ብትሰሪ ውጤታማ ልትሆኚ እንደምትችይ አወቅሽ ማለት ነው። አሁን አንዳንዶቻችሁ ከባንክ ተበድራችሁ ሶፋ ትገዛላችሁ፣ ፍሪጅ ትገዛላችሁ። ፍሪጁ ሶፋው ብድር ይከፍላል አይከፍልም? ካሁን በኋላ ሁለተኛ የመበደር እድል ብታገኙ ፍሪጅ ትገዛላችሁ አትገዙም? በጆንያ ጀሪካን አልብሳችሁ መሬት ቀብራችሁ ታቀዘቅዛላችሁ እንጂ ፍሪጅ አትገዙም። ይገርማል። ወድቃል ማለት ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት እንጂ እምትገርም አማኝ ነበርክ ማለት እንጂ። ቆይ ለምሳሌ እኝ ነኝ ሪሌሽንሺፕሽ ተበላሸ፣ ፌል አረገ፣ ወደቀ። ይገርምሻል። ሞኝ ነበርሽ ማለት አይደለም፣ አማኝ ነበርሽ ማለት ነው። ለምን አማኝ ነበርሽ ማለት ነው ያልኩት? አንቺ እኮ እንደሱ አይነት 400 በጫረታም ያለ ጫረታም አውጥተሽ ሸጠሽው ልትገቢ ትችያለሽ ወደ ቤት። የገዛ ቤተሰቦቹ የማያምኑትን ሰውዬ አንቺ አምነሽው ነበር ማለት ነው። ከራሱ የተጣላ ንፋስ እንኳን ይጨበጣል ከሱ ይልቅ ምኑም የማያሰው አንቺ የምትገርሚ አማኝ ነሽ። ኢየሱስ በምድር ላይ አሁን ቢኖር ኖሮ በኢየሩሳሌም እንደዚህ አይነት እምነት አላየሁም እንዳለ በኢትዮጵያ እንደዚህ አይነት እምነት አላየሁም ነበር። አንቺ ያመንሽውን ልጅ ማንም ሰው አያምነውም። ይገርምሻል። እምትገርሚ አማኝ ነሽ። ይሄን እምነትሽን እበይ ይሄን እምነትሽን እንደው እበይ እንዳትጥይ ይልሻል ጌታ። እንዳትጥይ ይሄን እምነትሽን። ዘራፍ ምቀኛ የተመታዩ አለቀ። ለምሳሌ ለሆነ ሰው ብር ሰጠው፣ ብሩን ይዞት ሄደ። ምን ማለት ነው? ባጭር አማርኛ ሞኝ ነበርክ ማለት አይደለም፣ አማኝ ነበርክ ማለት ነው። ተበላሽቷል፣ አማኝ ነበርሽ ማለት ነው። ሞኝ ነበርሽ ማለት አይደለም። ምን አይነት ኳሊቲ እንዳለሽ ይገርማል። ሰይጣን ይመጣና አንቺ እኮ አትረቢም፣ አንቺ እኮ ጅል ነሽ፣ አንቺ ሰው ቢነግርሽ አትሰሚም፣ ያው ነሽ ተች ምናምን ሲልሽ በዚሁ ሰበብ ምክንያት መልካም ቅንነትሽን ትጠያለሽ። ከዛ ይሳካልታል ሰይጣን። ያስ አስጥያታለሁ ይላል። ለሌላ ጊዜ ጭራውን እንደተመታ ውሻ ትቆልፊያለሽ። በቆልፍ ስልክሽን ሲልሽ አትሰጪም። ሻይ እንጠጣ አልጠጣም አልሰማሽኝም ያልኩት ምሳል ጋር አልበላም በይ ጾም ላይ ነኝ። 15 ቀን ከጾምሽ ይበቃሻል በይ። ዘራፍ አንድ ነገር ግን እረዳለሁ። ምን በሉኛ መኪና መንጭቆ ከተያዘበት ጭቃ እንደሚወጣ ከተያዛችሁበት ክፉ ሐሳብ ትወጣላችሁ። በኢየሱስ ስም ትወጣላችሁ። ጌታ አንዳንዶቻችሁ ኢኮኖሚ አይደለም የያዛችሁ፣ አንዳንዶቻችሁ ችግር አይደለም የያዛችሁ፣ አንዳንዶቻችሁ ሰይጣን አይደለም የያዛችሁ፣ አንዳንዶቻችሁ ክፉ ሐሳብ ነው የያዛችሁ። ማንንም አታምኑ፣ ትጠረጥራላችሁ። እንዲህም ስታዩ ትጠረጥራላችሁ፣ እንዲህም ስታዩ ትጠረጥራላችሁ። ለምን? ተደጋጋሚ ጊዜ ውድቀት በህይወታችሁ ስላስተናግዳችሁ ማንንም አታምኑ። ኢቭን ስትጸልዩ ራሱ በሁለት አይናችሁ ጨፍናችሁ አትጸልዩም። እንደዛ ሴትዮ በር ሲንኳኳ ከፈተችና እንደዚህ ብላ እየጸለይን ነው አለችው። እዚህ ያይች ብዙዎቻችሁ እንኳን አይደለም ለሌላ ነገር ለትዳር ለእንጀራ እንኳን ጸልዩ። ወድቃል ማለት አልቆልሃል አበቃልህ ማለት አይደለም። ሌላ የመጀመር እድል አለ ማለት ነው። በዚህ ደስ እንዲላችሁ ፈልጋለሁ። ሌላ አናዘር ቻፕተር አላችሁ። ይበላሻል፣ ሌላ ትጀምራላችሁ። ምንድነው? ባጃጅ ከሸጣችሁ ካሁን በኋላ 3 እግር ለከዘራም አልፈልግም ብላችሁ ትተዋላችሁ። አንዳንዶቻችሁ ራሳችሁ እግዚአብሔርን ስትለምኑት ችርቻሮ ነው የምትለምኑት።
የስሙኒ ሽሮ የ50 ሳንቲም ከሰል የ1 ብር ጫው ምናምን የምትለምኑ ሰዎች ባይዘው ብዙ ኢትዮጵያዊ አጎንብሶ መሄደው ትሁት ሆኖ እንዳይመስልህ ነገሩ ከብዶት ነው። ነገሩ ከብዶት ነው አጎንብሶ መሄደው ትሁት ሆኖ እንዳይመስልህ። እግዚአብሔር ምስክሬ ነው። ወድቃችኋል፣ እግዚአብሔር ጥሏችኋል ማለት አይደለም። ለእናንተ የተሻለ ሐሳብ አለው ማለት ነው። የተሻለ ሐሳብ አለው በቃ ይሄ አይደለም በቃ ማለት ነው። ሌላ አለው ማለት ነው። እግዚአብሔር ሌላ አለው፣ የተሻለ አለው። የሚያፏጨው ልጅ ትቶሽ ከሄደም ይዘምረው አለው ማለት ነው። እግዚአብሔር ዝም ብሎ ፉጨት ብቻ የሆነ ጎረምሳ ምን ያደርጋል? ግጥምና ዜማ ያለው ይመጣል። የሰማኝ ሰው ካለ በቃ እግዚአብሔር ትቷቸዋል ማለት አይደለም፣ ወድቃቸዋል ማለት ምን ነው? ይኸው ዛሬ ባረኳችሁ፣ ዛሬ ባረኳችሁ። እግዚአብሔር ምስክሬ ነው። ሰከንድ አንድ አይደለም፣ ኒው ብራንድ እግዚአብሔር ይሰጣችኋል። ኒው ብራንድ እግዚአብሔር ይሰጣችኋል። እነሆ አዲስ ነገር አደርጋለሁ ያለ የእግዚአብሔር ቃል ሲናገር ከተበላሸብህ ነገር ጋር በሞዴልና በከለር አንድ አይነት እንዳይመስልህ እግዚአብሔር ኒው ብራንድ አሳልፎ ይሰጣል። አዲሱን ነገር አሳልፎ ይሰጣል። ማታካቻተያቲ ለማታ ወይኔ 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 እግዚአብሔር ላንተ የተሻለ አለው ማለት ነው። የተሻለ አለው ማለት ነው እግዚአብሔር አምላክ። ወይ እዛ ጋር እንደዚህ አይነት አማኝ ሰሚ ነው የምፈልገው። እግዚአብሔር ምስክር ሁል ጊዜ ይሄው የኔ ሚስት መጠየቅ ትችላላችሁ። ሁል ጊዜ የምለው እንደዚህ ነው። ልሸጥ እችላለሁ፣ ላጣ እችላለሁ፣ የሆነ ነገር ሊሆን ይችላል። ይገርማችኋል። ከዚህ በኋላ ወደ ህይወት የሚመጣው ግን እንደ ትናንትናው አይነት አይደለም። እግዚአብሔር ምስክር እንደ ትናንትናው አይነት አይደለም። ከትናንትና ጋር የማይነጻጸር አዲስ ነገር ይሆንላችኋል። አዲስ ነገር እጃችሁ ይከባል። ወድቃችኋል ማለት እግዚአብሔር ጥሏችኋል ማለት አይደለም። በቃ እርግማን አለባችሁ ማለት አይደለም። በቃ እርግማን አለባችሁ ማለት አይደለም። እግዚአብሔር የተሻለ አለው ማለት ነው። በደምብ ስሙኝ፣ ይሁን አይነስ ይሁን። እኔ ዝም ብዬ የምናገረው ቃል የለኝም። ጌታ ምስክር። በደምብ ስሙኝ። ሐዋሳ ለመጀመሪያ ጊዜ የተሰራው አዳራሽ የሆነ ቦታ ተከራየውኝና ሰፈር ውስጥ ነው። ስርቻ ማሳጅ ቤቶች ምናምን ያሉበት ሰፈር ተከራየው እና ሂሊናዬን ሳጽናናው ቆይ እነዚህ ይዘጋሉ ምን አላለ ለሰዎቹ ስባርካ እግዚአብሔር አደባባዩን ይስጣችሁ ምናምን እያልኩ ጸልያለሁ። እኔስ ቸርች ልሰራ ስል ስርቻ ስር ተከራየው። ስሰራ ዝም አለ የክፍለ ከተማው ግንባታ ፍቃድ ሰጪ። ጸጥ ብሎ ጨርሼ የመጨረሻ ቁርቁሮ እየመታው ያለ መጣ። ታፈርሰዋለህ ወይ ደግሞ ታፈርሰዋለህ አለኝ። ይገርማችኋል። ግማሽ ቀን አልፈጀበትም፣ ሰብስቦት ሄደ። በቃ እኔ አልተጠራው ማለት ነው። አብሮ የነበረ ሰው የነበር በፒካፕ ይዞኝ ሄደ። ቡና ባንክ ስር እዛ ገብርኤል አካባቢ ታይም ካፌ አጠገብ የሆነ ህንጻ አየሁ። ገባው። ወደ ታች ስገባ አንደርግራውንድ ቆሻሻ 8 ኤሌክትሪክ ቆሻሻ ነው። ዋይፋይ ያወጣችሁ ከዛ ቤት ጨለማ ነው፣ ተዘግቷል። እንደዚህ አየሁታቸው ልቄ እዛ እየፈረሰብኝ ነው። እዛ ከሰዓት እየፈረሰብኝ እኔ ከሰዓት እንዲያጮህ ልቄ ቀጥዬ የምሰራበትን ቤት አለ። ለካ እግዚአብሔር የተሻለ ሲያይል ነው። ይኸውልህ እበለኝ ያኔ እኔ ፌስቡክ የለኝ ቴሌቪዥን የለኝ። ማን ያየኛል? እዛ ሰፈር ውስጥ ሆኜ መድኃኔዓለም ምቀኛም ሸረኛም ሲያልፍ ሲወጣ ሲወርድ እንዲያየኝ አድርጎ አመጥ እዛ አፈረሰና እዚህ ጋር መጣኝ። እበለኝ የሆነ ቦታ ከፈረሰብህ እግዚአብሔር አደባባዩን ይሰጣል። አንተ ጨውና በደንብ አርካ አሜን በል። እግዚአብሔር አደባባዩን ይሰጥሻል። ወይኔ 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 ወይኔ። ይኸውልሽ አንድ ነገር ነግርሻለሁ። ትንሽዬ ሱቅ ኖሮሽ ከከሰርሽ እመኚኝ እግዚአብሔር የሚበልጠውን ይሰጥሻል። እግዚአብሔር የሚበልጠውን ይሰጥሻል። ሬዝ ዩር ሃሌሉያ። በቃ እግዚአብሔር ይመጣል። ይገርምሻል። እግዚአብሔር ይመጣል። እግዚአብሔር ወደ ሆነ ነገር ሊያሻግራችሁ ሲፈልግ ክራይስት ውስጥ ያላችሁ ሰዎች ክራይስት ውስጥ ስለሆናችሁ መጣችሁ ዝም ብላችሁ እግዚአብሔር ላትጩ አታይም። አንተ ራስህ ሰው አታይም። አታይኝም ወይ እያልክ የምትጮህ ሰው አንተ ራስህ ሰው መች ታያለህ? ስንት ጊዜ ሊረዳ የመጣ ሰው ገፍታ አላለፍክ?
ታክሲ ውስጥ እኮ የተቀመጠ ሰው እኮ እድል ነው። ምን ታውቃለህ? ባስ ውስጥ የሆነ ሰው እድል ነው። አታውቅም አንተ። መንገድ ላይ ያለ ሰው እድል ነው። አታውቅም አባቴ። ደግሞ ይገርምሃል፣ ትልልቅ ሰዎች የቆለፉት በር ይከፈታል። ትንንሽ ሰዎች የቆለፉት በር ማንም አይከፍተውም። ይገርምሃል፣ በክፉ ሁኔታ ነው የሚቆልፉት። ከውስጥም አድርገው በመቀርቀሪያ እንደዚህ አድርገው ነው የሚቆልፉት። እድልን ተጠቀም። ዘርጉ እጆቻችሁ እንደዚህ። ቃየል በገደለብኝ በአቤል ፋንታ እግዚአብሔር ዘር ተክቶልኛል ስትል ስሙን ሴት አለችው ተብሎ እንደተጻፈ እግዚአብሔር ሌላ ያለው አምላክ ስለሆነ በተበላሸባችሁ ፋንታ በኢየሱስም አዲስ ነገር እጃችሁ ይገባል። ወይኔ እስቲ በደንብ አርኩና አሜን በሉ። በኢየሱስም እጃችሁ ይገባል። አዲስ ምዕራፍ ይከፈትላችኋል። የድል ምዕራፍ ይከፈትላችኋል። የበረከት ምዕራፍ ይከፈትላችኋል። ቆይ እንደተቀመጣችሁ ከፍ ዘርጉ እንደዚህ እንደተቀመጣችሁ እዩኝ። እኔ እንደተቀመጣችሁ in the mighty name of Jesus ከእጃችሁ ላይ ማጣት ለዘላለም የተነሳ ይሁን። ማታካቻታ ልባርካችሁ። ዛሬ ልጸልይላችሁ። ከእጃችሁ ላይ እጥረት ለዘላለም የተጠረገ ይሁን። በኢየሱስ ስም የተጠረገ ይሁን። ብረት በማግኔት እንደሚሳብ እንደዛ ዛሬ ማለዳ በኢየሱስ ስም በረከትና ስኬት ወደ እናንተ የተሳበ ይሁንላችሁ። ይውጣ በኢየሱስ ስም። ዘርጉ እንደዚህ በሉ እጃችሁ። ዛሬ ለሰክሰስ ነው መጸልይላችሁ። ለሰክሰስ በጌታ በኢየሱስ ክርስቶስ ለሰክሰስ ነው መጸልይላችሁ። ዛሬ ለሰክሰስ ነው መጸልይላችሁ። እኔ እፈልጋለሁ ይገባኛል የሚል ሰው ብቻ አሜን እያለ እንዲጸልይ ይፈልጋል። ይገባኛል የሚል ሰው ብቻ ከኔ ጋር ይጸልይ። በድካማችሁ ፋንታ፣ በለቅሷችሁ ፋንታ፣ በውድቀታችሁ ፋንታ የበዛ የእግዚአብሔር በረከት ወደ ቤታችሁ የገባ ይሆን። ሻውት እንጂ ኢየሱስ ነው።